እንደዚሁም ጭንቀት ለሚሉት ነገሮች ሰበቡ የመጀመሪያው ምንድነው? እሱ የመጀመሪያው የኢማን ድክመት ነው። ኢማን የደከመ ከሆነ እነዚህን የዱንያ ውጣ ወረዶች መሸከም ይሳነዋል። አቂዳው የደከመ ከሆነ እነዚህን የዱንያ ውጣ ወረዶች መሸከም ያቅተዋል፣ ይደክመዋል። ስለዚህ አላህ ሱብሓነሁ ወተዓላ በቁርአኑ ላይ ምንድነው ያለን? الذين آمنوا وتطمئن قلوبهم بذكر الله አላ ቢዚክሪላሂ ተጥመኢኑል ቁሉብ። አማኝ የሆኑ ሰዎች ልባቸው የሚረጋው በምንድነው? አላህን በማውሳት ነው፣ አላህን በማስታወስ ነው። ኢማን ከሌለስ፣ ኢማን ከተዳከመስ በነገሮች ላይ ያለን መንጠላጠል፣ በነገሮች ላይ ያለን ትስስር እየበረታ ይሄዳል፣ እየጠነከረ ይሄዳል። ወደ አላህ ሱብሓነሁ ወተዓላ የመመለስ እድላችን የመነመነ ይሆናል ማለት ነው። ኢብኑል ቀይም ረሂመሁላሁ ተዓላ ምን ይላሉ? ፊል ቀልቢ ሸዕሱን ላ የሉሙሁ ኢላ ልእቅባሉ ዐላ ላህ። በልብ ውስጥ በሰው ልጅ ልብ ውስጥ መበታተን አለ፣ የተበታተነ ነገር አለ። ያንን የተበታተነ ነገር ሊሰበስብ የሚችለው ወደ አላህ ሱብሓነሁ ወተዓላ ማቅጣጨትና ወደ አላህ መዞር ብቻ ነው። ወፊህ ወሕሸቱን፣ በሰው ልጅ ልብ ውስጥ ባይተዋርነት አለ። ያ ባይተዋርነት የሚወጣው ወላ ዩዚሉሃ ኢላ አልኡንሱ ቢሂ ፊ ኸልወቲሂ። ይህንን ሊያስወግድልን የሚችለው ምንድነው? እሱ ከአላህ ሱብሓነሁ ወተዓላ ጋር በመሆን ነው። ብቻህን ተገልለ አላህን ሱብሓነሁ ወተዓላ ማውሳት፣ ማስታወስ፣ ዒባዳ ማድረግ ስትጀምር ነው። ወደ አላህ ሱብሓነሁ ወተዓላ ስትመለስና ተضሩዕ ስታደርግ ነው። ወፊህ ሑዝኑን ላ ዩዝሂቡሁ ኢላ ሱሩሩ ቢማዕሪፈቲሂ ወስድቅ ሙዓመለቲሂ። በሰው ልጅ ልብ ውስጥ ሐዘን አለ ሁል ጊዜ። ይህንን ሐዘን የሚያስወግደው ምንድነው? እሱ አላህን በማወቅ አላህን ሱብሓነሁ ወተዓላ በማመን ለአላህ ሱብሓነሁ ወተዓላ እውነተኛ የሆነ ባሪያ በመሆንና ጥሩ የሆኑ የዒባዳ ተግባራቶችን መፈጸም ሲቻል ነው ማለት ነው። ወፊህ ቀለቁን፣ በልብ ውስጥ ሽብር አለ፣ ጭንቀት አለ፣ አለመረጋጋት አለ። ላ ዩስኪኑሁ ኢላ ልእጅቲማዑ ዐለይህ። ያንን ሊያረጋው የሚችለው የሰው ልጅ ሙሉ ልቡን በአላህ ሱብሓነሁ ወተዓላ ላይ ሲሰበስብ ነው። የዚህ ሁሉ መሰረቱ ምንድነው? እሱ አልኢማኑ ቢላህ ነው። ወፊህ ኒራኑ ሐስረትን ላ ዩጥፊኡሃ ኢላ ሪዳ ቢአምሪሂ ወነህይሂ ወቀዳኢሂ። በሰው ልጅ ልብ ውስጥ የሚንቀለቀል የሆነ የቁጭት እሳት አለ። ያን የቁጭት እሳት ሊያጠፋው የሚችለው የአላህን ሱብሓነሁ ወተዓላ ውሳኔ ወዶ አምኖ በመቀበልና የአላህን ቀዳእና ቀደር በማመን ነው። ወሙዓነቀተ ሰብሪ ዐላ ዛሊከ፣ በዚህ ጉዳይ ላይ ሰብርን አጥብቆ በመያዝ ነው፣ አላህን ሱብሓነሁ ወተዓላ እስኪገናኝ ድረስ ማለት ነው። ወፊህ ጠለቡን ሸዲድ፣ ልብ ውስጥ ብዙ ፍላጎቶች አሉ። ይህን ባገኝ፣ ይህንን ባገኝ እያለ ብዙ የሚመኛቸውና የሚያስባቸው ነገሮች አሉ። ላ የቂፉ ዱነሁ፣ ከዚህ ፊት ለፊት ቆሞ ይህንን ሁሉ ሊገድብለት የሚችለው አን የኩነ ወሕደሁ ሁወ መጥሉቡሁ፣ ፍላጎቱ አላህን ማስደሰት ብቻ ሲሆን ነው እንጂ የሰው ልጅ ፍላጎት የሚቆም ነገር አይደለም። ባገኘሁት ብሎ በዱንያ ላይ የሚመኘውን ነገር ቤቱ ቁጭ ብሎ ሲያገኘው ከአንድ ዓመት በኋላ ያንን ነገር ማወስወገድና ሌላ አዲስ ማምጣት ይፈልጋል። በየጊዜው ነው በቃ ምናገኛቸው ነገሮች አያረኩንም። ከተወሰነ ጊዜ በኋላ እንደገና ሌላ ጥያቄ ይመጣል። ልባችን ሁል ጊዜ ይፈልጋል የሆነ ነገር፣ ጥያቄ አለው። ይሄም ቢመጣልኝ፣ ይሄም ባገኝ፣ ይሄም ቢመጣልኝ፣ ይሄም መግዛት ብችል፣ ይሄም መውሰድ ብችል፣ የተለያዩ ነገሮች አሉ። ይሄን ሊያግደው የሚችለው ምንድነው? እሱ በአላህ ሱብሓነሁ ወተዓላ ብቻ መብቃቃት ነው ማለት ነው። ወፊህ ፋቀቱን፣ በልብ ውስጥ ችግር አለ። ያንን ችግር ሊያስወግደው የሚችለው መሐበቱሁ የአላህ ሱብሓነሁ ወተዓላ ውዴታና ወደ አላህ ሱብሓነሁ ወተዓላ መመለስ ነው። ሌላው ሰበብ ምንድነው? እሱ በህይወት ላይ ሰውየው ምንም አይነት በህይወቴ ላይ ለውጥ አላገኘሁም እያለ ሁሉ ጊዜ መጨነቅ፣ ለውጥ የለኝም ሁሌ እዛው ነኝ እኔ፣ ይሄን ሰራው፣ ይሄን ለፋው፣ ይሄን አደረኩ፣ ይሄን አረኩ፣ ዞሮ እዛው ነኝ እያለ የሚጨነቅ ከሆነ ሰውየው ለዚህ ነገር ይዳረጋል ማለት ነው። አብዛኛዎቹ ራሳቸውን የሚያጠፉትም ሰዎች በዚህ ነው። ሌሎች ከፍተኛ ደረጃ ላይ ደርሰዋል፣ ተምረው ከፍተኛ ደረጃ ላይ ደርሰዋል፣ ነግደው ሀብታም ሆነዋል፣ ሰርተው ለፍተው ትልቅ ደረጃ ደርሰዋል። እኔ እዛው ነኝ። አላህ ሱብሓነሁ ወተዓላ ከሰጠው ውጭ ማግኘት አትችልም። ተቅዋ ማለት አንዱ ምንድነው? እሱ አላህ ሱብሓነሁ ወተዓላ በሰጠው መብቃቃት ነው። አልቀናዓ መብቃቃት